አይተኙ ልጆቻቸው እስኪመጡ ማታ አንድ ልጃቸው ማታ መጥቶ ሰክሮ ገብቶ ሳያዩት ራሱን አጥፍቷል። ነፍስ ወደ ሰጣት ወደ እግዚአብሔር እስከምትመለስ ድረስ ፈጣሪን አስብ ነው የሚለው አይደል? ፈጣሪን አስብ። አንዳንድ ጊዜ አይተን ከሆነ ብዙ ሰዎች ሊሄድ ነው ይያሉ እንኳን ሳይቀር በተለያየ ሶሻል ሚዲያና በመናየው መልኩ ሁሉ እንመለከታለን። በጣም የታወቀ ጎበዝ የቤተ ክርስቲያን አገልጋይ የነበረ ትልቅ ዩኒቨርሲቲ አስተማሪ ይህን ችግራቸውን ይደረሰባቸውን ችግር ሁሉ ሊያወያዩት ሊያማክሩት የሚችል ሰው በማጣታቸው ምክንያት ነው። የምትመለሰው ግን በባለቤቱ በራሱ ነፍስን መስጠት ነፍስን ደግሞ ወደ ነበረችበት መመለስ የማን ስልጣን ነው? የእግዚአብሔር ስልጣን ነው። ስለዚህ ራስን ማጥፋት ኃጢአት ነው በቤተክርስቲያናችን አስተምሮ። በመላው ዓለም በሚገኙ ወጣቶች በሶስተኛ ደረጃ የተመዘገበው የሞት መንስኤ ራስን ማጥፋት እንደሆነ እንደ አውሮፓውያን አቆጣጠር በ2022 የኢትዮጵያ ሕክምና ማህበር በድረገጹ ያወጣ መረጃ ያሳያል። በዓለም አቀፍ ደረጃ በየዓመቱ ቢያንስ 700,000 ሰዎች ራሳቸውን እንደሚያጠፉ መረጃው አመላክቷል። በኢትዮጵያም ያለው ራስን የማጥፋት መጠን ደግሞ በአመት ከ100,000 9,000 ያህሉ ወይም በየቀኑ 30 ሰዎች ራሳቸውን ያጠፋሉ። ይህ በሁሉም እምነትና ባህል ራስን ማጥፋት የሚኮንን ድርጊት በኢትዮጵያ እየተበራከተ ይገኛል። ሰዎች ራሳቸውን አውቀውም ሆነ ሳያውቁ ሊያጠፉ ይችላሉ። አንዳንድ ሰው ተሳስቶ ራሱን ሊያጠፋ ይችላል። ያ ግን ራስን በተለይ በሕክምና ራስን እንደማጥፋት አይወሰድም። ራስን ማጥፋት የሚባለው ሰዎች ሆን ብለው መሞት ፈልገው ራሴን ይገለኛል ራሴን ለማጥፋት ይሆናል ብለው ባሰቡበት መንገድ ራሳቸውን ሲገድሉ ወይም ደግሞ የህይወታቸውን ፍጻሜ ሲያበጁ የዛኔ ራስ ማጥፋት ይባላል። ስለዚህ ሰውየው ሆን ብሎ ያደረገው መሆን አለበት መሞት ፈልጎ፣ ሁለተኛው ደግሞ ራሱን ለማጥፋት የሚጠቀምበት መንገድ እንደሚገለው እርግጠኛ ሆኖ ልቡ አውቆ መሞከር አለበት። እንደዛ ሲሆን ራስ ማጥፋት ይባላል። ይህ ራስን የማጥፋት ሁኔታ በድንገት የሚከሰት ሳይሆን በሁኔታዎች መደራረብና ጫናን መቋቋም ባለመቻል የሚከሰት ድርጊት ነው። ዝም ብሎ ድንገት የሚወርድ ነገር አይደለም። በአብዛኛው በእርግጥ በሁለት ይከፈላል። ስሜታዊ ሆኖ ራሱን የሚያጠፋ አለ። አሁን በተፈጠረ በድንገተኛ ሁኔታ ለዛ በጣም ከፍተኛ ስሜታዊነት ውስጥ ሆኖ የማስተዋል የማገናዘብ አቅሙ ወርዶ በድንገት ራስን ወደ መግዳትና ራስን ወደ ማጥፋት የሚገቡ ሰዎች አሉ። በተቃራኒው ደግሞ ቁጭ ብለው አስልተው እንዲያድርጊ ሰው ሳይኖር ጠብቄ ይሄንን ተጠቅሜ ይሄንን አድርጌ ምናምን ራሴን አጠፋለሁ ብለው ደግሞ ፕሪኮንቴምፕሌትድ ይባላል። ታስቦበት ታቅዶ የሚደረግ ራስን ማጥፋትም ደግሞ አለ። ይህ ራስን በራስ ማጥፋት በተለያዩ የእድሜ ክልል የሚታይ ቢሆንም አሁን የነገ ሀገር ተረካቢ ወጣቶች ተስፋ በመቁረጥና ችግሮችን በትዕግስት ባለማሳለፍ ምክንያት ራሳቸውን የሚያጠፉ የወጣቶች ቁጥር እየጨመረ ይገኛል። ወጣትነት እጅግ በጣም አስቸጋሪ የሚባለው የእድሜ ክልል ነው። ይህ እድሜ እሳታዊ ባህሪን አልፈን የምንረከበውና ነፋሳዊ ባህሪን አልፈን የምንረከበው እጅግ በጣም አደገኛው እሳታዊ ባህሪ ነው። ከ20 ዓመት እስከ 60 ዓመት አካባቢ ድረስ ያለውን የሚቃኝ የእድሜ ክልል ሲሆን ይህ እድሜ በብዙ መንገድ ራሳችንን መሆን ካልቻልንና ራሳችንን መግዛት ካልቻልን በስተቀር ከውጭና ከውስጥ በሚመጡ ምክንያቶች ከፍላጎቶቻችንን አለመሟላት ጋር ተያይዞ እንዲሁም ደግሞ ተስፋ ከመቁረጥ ጋር ተያይዞ ወዳላ አስፈላጊና እኛነታችንን ህልውናችንን ሊፈታተን ወደሚችል ደረጃ ልንሸጋገር የምንችልባቸው እጅግ በጣም ፈታኝ እድሜ ስለሆነ ምናልባት ይህ እድሜ ከዛ በፊት በነበሩ ህይወቶቻችን መካከል በቤተሰብና በአንዳንድ ምክንያት ጫና ሳንተገብራቸው የቆዩ አንዳንድ ፍላጎቶች ካሉ እነዛን ለመከወንና እንዲሁም ፍላጎቶቻችንን ሁሉ ለማሟላት በሚደረግ ግብግብ ውስጥ
ምናልባት የፍላጎቶች አለመሟላትና በውስጥም በውጭም በሚመጡ ጫናዎች ለምሳሌ በውስጣዊ ፍላጎቶቻችን እንዲሆንልን በምንፈልገው መካከልና በሚሆነው መካከል አለመጣጣም የተነሳ እንዲሁም በውጫዊ ፍላጎቶቻችን ወይም ደግሞ በቤተሰብ በትዳር ህይወት እንዲሁም ደግሞ ኑሮን ማሸነፍ አለመቻል፣ ስራ አጥነት እንዲሁም ደግሞ በአንድም በሌላም መንገድ ህልውናንና ማንነትን መደፈር፣ ለምሳሌ ሴቶች ሲደፈሩ፣ ወንዶችም ደግሞ የሚፈልጉትን ነገር ሲያጡና በመሳሰለው ሁሉ ተስፋ በመቁረጥ ህይወት ውስጥ ሰዎች ወደ እንደዚህ አይነት ራስን ወደ ማጥፋት ደረጃ ሊሸጋገሩ ይችላሉ። መጀመሪያ ሰዎች ምኞት ብቻ ሊኖራቸው ይችላል። ምን ነው በሞትኩኝ፣ ሞቼ በቀረው፣ ከእንቅልፌ ባልተነሳው የሚል ዝም ብሎ ምኞት ደፍሮ ራስን የመጉዳት ሐሳብ ባይኖራቸው ግን ከመኖር መሞት ይሻላል የሚል ሐሳብ ይኖራቸዋል። ከዚህ ትንሽ ገፋ ሲል ሐሳቡ ወደ እቅድ ይወርዳል። ራስን የማጥፋት እቅድ ይባላል ወይም ደግሞ ሱሳይዳል ፕላን ይባላል። ሰዎች ያቅዳሉ። እንዲሆኜ እንትን ከዚህ ቦታ አምጥቼ እንዲያድርጌ ራሴን አጠፋለሁ ብለው ሊያቅዱ ይችላሉ። እሱ ራስን የማጥፋት እቅድ ይባላል። ከዚህ ቀጥሎ ሙከራ አለ። ሁሉም ሙከራዎች ራስን በማጥፋት አያልቁም። ይሄ ሰውዬ ለወደፊቱ ራሱን ያጠፋል የሚለውን በደንብ መገመት የሚቻለው ሙከራ አድርጎ ሚያቅ እንደሆነ ስናቅ ነው ይባላል። the best predictor of suicide is previous attempt ይባላል። ከዚህ በፊት ሙከራ ማድረግ ዋነኛ ራስን የማጥፋት ባለሙያም ቢሆን ቤተሰብም ቢሆን እንዲገምተው የሚረዳ ነው። የመጨረሻው ነው completed suicide፣ ይሄ ራስን ማጥፋት የሚለው የሚወስድ ራስን በራስ የማጥፋት ድርጊት የስነ ልቦና ጫና ከማሳደሩም በላይ ማህበራዊና ኢኮኖሚያዊ ቀውስም ያስከትላል። ራስን ለማጥፋት የሚያነሳሱ በርካታ ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ጫናዎች ወይም ምክንያቶች እንደሆኑም ይጠቀሳል። ተስፋ ማጣት ማለት ተስፋ መቁረጥ፣ ብቸኝነት፣ የስራ የኑሮ ውጣ ውረድ፣ ኑሮን ማሸነፍ አለመቻል፣ ራስን ዝቅ አድርጎ ማየት፣ በተለይ ደግሞ ከቤተሰብ ውስጥ እንክብካቤን አግኝቶ አለማደግ፣ የሆነ ኃጢአት ሰራን ብለው ሲያስቡ የጥፋተኝነት መንፈስ ይሰማቸዋል። ስለዚህ ያንን ጥፋት በንስሐ በመሳሰሉ ማስተካከል ሲገባ ግን ያ መንፈስ በዚህ ለማምለጥ እንደመሞከር፣ አንዳንዶች ደግሞ በሌሎች ላይ ሸክም ላለመሆን ማሰብ፣ በቃ እኔ እንደዚህ ከሆነማ ምንድነው የኔ ብለው ለሌሎች ሸክም ላለመሆን ብለው ራሳቸውን ወደ ማጥፋት የሚሄዱ አሉ። ግን ለምሳሌ ስራ ማጣት፣ ስራ ለመኖር ከፍተኛ የሆነ ራስን የማጥፋት ሙከራ ነው። ራስን የማጥፋት አጋላጭ ሁኔታ ነው። ስራ ያላቸው ሰዎች ከሌላቸው ሰዎች በጣም የተሻለ የመኖር ራስን ያለ ማጥፋት እድል አላቸው። ልክ እንደዛ ለምሳሌ ማግባት፣ ያገቡ ሰዎች ካላገቡ ሰዎች እድሜያቸው ደርሶ ካላገቡ ሰዎች ይልቅ ራስን ከማጥፋት የተጠበቁ ናቸው። ወይም ደግሞ ያላገቡ ሰዎች የበለጠ ሪስክ አላቸው፣ እድሜያቸው ደርሶ የበለጠ ተጋላጭነት አላቸው። ግን ደግሞ አግብተው ፍቺ ወይ ደግሞ የትዳር አጋር ሞት ደግሞ በተቃራኒው እንደገና ተመልሶ ራስን የማጥፋት እድሉን ከፍ ያደርጋል። ከዚህ በተጨማሪ የጤንነት ሁኔታ፣ በተለይ አካላዊ ጤንነት፣ ከፍተኛ የሆነ የአካላዊ ጤንነት ችግር ያላቸው ሰዎች ራሳቸውን ለማጥፋት የተጋለጡ ናቸው። በተለይ ይሄ ህመም ያለው ፔን ያለው ህመም፣ ረጅም ጊዜ ፔን ያለው ህመም ሲኖራቸው ሰዎች ያንን ህመም ባለመቻል ምክንያት ራሳቸውን ለማጥፋት የተጋለጡ ናቸው። ወጣቶች በተለይ እድሜያቸው ከ15 እስከ 29 ያሉ ወጣቶች፣ ከዛም በኋላ ደግሞ እድሜያቸው ከ45 ዓመት በኋላ ያሉ ሰዎች መሀል ላይ ካሉ ሰዎች ወይም ደግሞ ከትንንሾቹ ልጆች የበለጠ ራሳቸውን የማጥፋት ከፍተኛ እድል አላቸው። እንደውም ከ15 እስከ 29 ባሉት ሰዎች
ሶስተኛ የሞት ምክንያት ነው። ከመኪና አደጋ እና ሆሚሳይድ ይሄ ቤት ውስጥ ከሚፈጠር ድንገተኛ ሁኔታ በመቀጠል በዓለም አቀፍ ደረጃ ሶስተኛ የሞት ምክንያት ከ15 ከ29 ለሆኑት ሰዎች ራስ ማጥፋት ነው። ስለዚህ እድሜ ወሳኝ ነገር ነው ማለት ነው። ሰዎች እድሜያቸው በጣም እየገፋ በመጣ ቁጥርም በጣም ተስፋ የመቁረጥና ራስን ለማጥፋት የመቃረብ እድል አለ። ሌላው ጾታ ነው። ወንዶች በጣም ከሴቶች ሲነጻጸር በከፍተኛ ሁኔታ እስከ 4 እጥፍ ራሳቸውን ያጠፋሉ ወንዶች። እዚህ ጋር ሙከራን ቅድም በብያኔ ያነሳ ነው ሙከራ ሴቶች የበለጠ ይሞክራሉ። ሴቶች በ3 እጥፍ የበለጠ ከወንዶች ይሞክራሉ። ግን ወንዶች የበለጠ በ4 እጥፍ የበለጠ ይሞታሉ። ብዙ ጊዜ ይሄ የሚያያዘው ወንዶቹ የሚጠቀሙበት ራሳቸውን ለማጥፋት የሚጠቀሙበት መንገድ በጣም ከፍተኛና ኃይል ያለው መሆኑ፣ በተለይ ራስን ማነቅ፣ በመሳሪያ ራስን ለመግደል መሞከር እንደዛ ስለሆነ በአብዛኛው በሴቶች ደግሞ የሚሞክሩት ራስን ሊጎዳ የሚችል ነገር መድኃኒት በጣም መውሰድ፣ የሚጠጣ ነገር መውሰድ እንደዚህ ስለሆነ ይሄኛው የበለጠ ገዳይ ስለሆነ እንደሆነ ይገመታል። ግን እርግጠኛ ሆኖ አይታወቅም። እነዚህ ሞር እኛ ማንቆጣጠራቸው ተፈጥሯዊ ሁኔታዎች ናቸው። በዓለም አቀፍ ደረጃ በጣም ብዙ ሰዎች ይሞታሉ። ከ700 እስከ 800 ሺህ ሰው በአመት ይሞታል። በየአንዳንድ ሰዓቱ 90 ሰው ራሱን ያጠፋል። ራስን ማጥፋት በዓለምን ብቻ ሳይሆን በኢትዮጵያም በጣም ኮመን ነው፣ የተለመደ ነው። ግን አብሮት መገለል መድሎ ምናምን ስላለ አይወጣም፣ አይነገርም፣ በደንብ አይነገርም። በተለይ ጦርነት ባለባቸው ችግር ባለባቸው አካባቢዎች ሰዎች በደንብ አብዝተው ሱሳይድ ኮሚቴ ያደርጋሉ። ግን አይነገር ስለማይነገር ዝም ስለሚባል አይታወቅምና ትልቅ የዓለም አቀፍ ችግር ነው። እንደ ኢትዮጵያም ትልቅ ችግር ነው። እኛ በተለይ እንደ ባለሙያ በየጊዜው የምንሰማው በጣም አሳሳቢ ችግር ነው። ሰዎች ራሳቸውን ለማጥፋት በርካታ ምክንያቶች ሊኖራቸው ይችላል። በተስፋ መቁረጥ ውስጥ ሆነው መሞትን አማራጭ ሲያደርጉ የባህሪ ለውጥ ሊያሳዩ ይችላሉ። እነዚህ ወገኖች የውስጣቸውን ገልጠው መናገር ቢቸግራቸው ስሜታቸውን ተረድቶ ቀርቦ ማናገርና የስሜት መለዋወጥን ግንዛቤ ውስጥ በማስገባት ልንረዳቸውና በንቃት ልንከታተላቸው ይገባል። ምናልባት ከዚህ በፊት ያደርጋቸው የነበሩ ነገሮችን መቀነስ ይጀምራል። በጎ ነገሮች ሊሆኑ ይችላል፣ መቀነስ ይጀምራል። ከቤተሰብ ጋር ያለውን ግንኙነት መቀነስ ይጀምራል። አብዝቶ ስለ ሞት ያወራል ወይም ታወራለች። ስለ ሞት፣ ራስን ሰላም አጥፋት ሊያወሩ ይችላሉ። ተስፋ መቁረጥ ይታይባቸዋል። ብቸኝነት፣ ለብቻ መሆን፣ ቤት ዘግቶ መቀመጥ፣ መቆዘም ሊሆን ይችላል። በነገሮች አለመደሰት፣ የትኛውም ነገር ቢሆን ደስተኛ አለመሆን፣ ጥያቄ ማብዛት። ሰው ራሱን ያጠፋ ሰው ምንድን ነው? ኃጢአት ነው ሊሆን ይችላል። ራሱን ያጠፋ ሰው እንደዚህ ሊሆን ይችላል። በተለይ አንዳንዴ በንግግር ውስጥ ይህንን በጣም የተለመደው ትልልቅ ሰዎች ላይ ነው፣ ግን ሌሎችም ሰዎች ይናገሩታል። ብሞት ይሻላል፣ ምን ነው እግዚአብሔር በወሰደ ይላሉ። በየንግግራቸው መሃል በህይወት ይሰላቻሉ። ቤተሰቤን አዋረድኩኝ፣ ተስፋ የለኝም፣ ከዚህ በኋላ ህይወት እንዴት ላስተካክለው ይችላል? አሁን ያለውበት ሁኔታ የሚስተካከልም አይደለም፣ ኦሬዲ እድሜም ሄዷል ይላሉ። አሁን ደግሞ ሶሻል ሚዲያ ላይ እንደምንሰማው ብንሄድ ይሻላል፣ ብሄድ ይሻላል የሚሉ ንግግሮች ከንግግራቸው ውስጥ እንደዚህ አንዳንዴ በቀልድ መልክም ሊቀርብ ይችላል። አይ ከዚህ እንኳን መኖር ይሻላል በሚል ቀልድ መልክም ይቀርባል። ግን በተለይ ቅድም ያልናቸው ተጋላጭነት አጋላጭ ሁኔታዎች ላላቸው ሰዎች እንዲህ አይነቱን ንግግሮች ሲሪየስሊ መውሰድ ያስፈልጋል። አንዳንዱ ንግግር ነው፣ አንዳንዴ ደግሞ ጠባያቸው ይቀየራል። ያላቸውን ነገር ሁሉ ለሰው መስጠትና ቦታ ማስያዝ፣ የሚያወርሱት ካለ እሱን ማድረግ፣ ብድር ካለባቸው ቶሎ ይሄ በዙሪያቸው ያላቸውን አጀንዳ ቶሎ መፍትሄ አስይዞ ዞር ለማለት መሞከር፣
ወይም ደግሞ በጣም ከፍተኛ ውጥረት ላይ የነበረ ሰው ድንገት በጣም የተረጋጋ ይሆናል። ይህ ሁሉ ውጥረት እያለ ይህ ሁሉ ጭንቀት ላይ ያለ ሰው እንዴት ድንገት ተረጋጋ ብለስታል ለካ ያ ሰውዬ በቃ ሞታለሁ ብሎ ወስኗል። ያ ውሳኔ ጊዜያዊ መረጋጋት ይሰጣል። በቃ መሞቴ ስለማይቀር ምን አስጨነቀ ወደሚል መረጋጋት ያመጣል። ይሄንን እንዲህ አይነት ምልክቶችን በጣም ማየት፣ ራስን መንከባከብ መቀነስ። ፊት ራሱን የሚንከባከብ ሰው ራሱን መንከባከብ ይተዋል፣ ቸልተኛ ይሆናል። እነዚህ ማስተዋል። ብቸኝነት ማብዛት፣ በጣም ብቸኛ መሆን፣ ከቤተሰብ መለየት፣ ከጓደኞቹ መለየት፣ መራቅ። እነዚህ አንዳንድ ቦታዎች ላይ እንደዚህ አይነት ይሄ የስንብት አይነት ነገሮችን መጻፍ። እነዚህ ደግሞ በጠባይ ምናስተውላቸው፣ በተለይ ወንዶች ላይ በደንብ ማስተዋል ያለብን ከንግግር ይልቅ በጠባይ የሚያሳዩት ነገር ስለሆነ ከዛ አንዳንዴ ደግሞ ሰርች ማድረግ። አሁን ልጆቻችን ወይ ደግሞ እንደዚህ አይነት ችግር አላቸው ብለን ያሰብናቸውን ሰዎች ጉግል ያደረጉትን ነገር ብናየው እንዴት ራስን ኢፌክቲቭሊ በደንብ መግደል ይቻላል ያለ ስቃይ መሞት እንዴት ነው የሚቻለው? የሆነ ነገር የሚፈልጉትና ማጣራት ማወቅ የሚፈልጉት ራስን የሚያጠፉበትን መንገድ ይሆናል። አንዳንዴ ደግሞ ሊገዙት ለምሳሌ ፔስቲሳይድ ወይ የሆነ ነገር ብቻ ራስን ለማጥፋት ይሆናል ብለው ያሰቡትን ነገር ለመግዛት፣ ለማስተካከል፣ ለመዘጋጀት መሞከር። እነዚህ በጠባይ የምናያቸው ነገሮች ናቸው። በስሜት ቅድም ያልናቸው ናቸው። ተስፋ መቁረጥ፣ ከፍተኛ ጭንቀት፣ ከፍተኛ ውጥረት፣ ከፍተኛ ንዴት፣ እረፍት ማጣት፣ መቁነጥነጥ፣ ከፍ ያለ የስሜት ሁኔታ ላይ መሆን ደግሞ እንደገና ተጨማሪ ሁኔታዎች ናቸው። እነዚህ ሁኔታዎችን ስናስተውል ይሄ ሰውዬ ራሱን ሊያጠፋ ይችላል፣ ስለዚህ ይህን ሰውዬ ቀርቤ ባናገረው ይሻላል የሚሉ ሌሎች እርምጃዎች ለመውሰድ ያበረታታሉ። ስለዚህ በንግግርም በስሜትም በተግባርም የሚያሳዩትን እነዚህን ነገሮች ማስተዋል በጣም ይጠቅማል ብዬ አስባለሁ። ሰዎች ራሳቸውን ከሚያጠፉበት በርካታ ምክንያቶች ውስጥ ማህበረሰባዊ ምክንያቶች በጉልህ ይጠቀሳሉ። ባይተዋርነት፣ ከማህበረሰቡ ጋር ያለመዋሃድ፣ በይበልጥ ደስታና በይበልጥ ሐዘናቸውን የሚጋራቸው ማጣት፣ እንዲሁም ማህበራዊ ምስቅልቅል ወይም ማህበራዊ ያለመረጋጋት የሚፈጥሩ ሁኔታዎች፣ ጦርነት፣ ስደትና የኑሮ ውድነት ራስን የማጥፋት እድልን ከፍ የሚያደርጉ ምክንያቶች ናቸው። ቅድም እንዳነሳሁት ለምሳሌ እንደ ጦርነት ያሉ ሁኔታዎች ማህበረሰቡ እንደ ማህበረሰብ ከፍተኛ የሆነ ተስፋ የመቁረጥ ውስጥ የሚያስገቡ ሁኔታዎች፣ ወይም ደግሞ በግለሰብ ደረጃ ሰውየው ነኝ ብሎ ከሚያስበው ስለ ራሱ ከሚያስበው ሁኔታ በጣም በተቃራኒ ሲገጥመው በጣም ከራሱ ጋር የተጣበቀ ሰው እሱ ላይ የሚደርሱትን ነገሮች ሁሉ በራስ መተማመኑና ስነልቦናው በከፍተኛ ሁኔታ ይጎዱታል። አንዳንዴ ደግሞ አልፎ ከማህበረሰብ ጋር በጣም መተሳሰርና ማህበረሰቡ ላይ የሚደርስ መጥፎ ነገርን እንዴት አልፈታውትም፣ እንዴት ማህበረሰቤን መርዳት አቃተኝ በሚል ያጠፋ። እኔ አንዴ አሁን በቅርብ ነው የሰማሁት የሆኑ የእድር የሰፈር ኃላፊ ማህበረሰባቸውን እዛ ሰፈር ውስጥ የተወከሉበትን ስራ ለመስራት ከፍተኛ ጥረት ቢያደርጉም ሊሳካላቸው አልቻለም። በሰፈራቸው ላይ ጉዳት ከመድረስ ወደ ኋላ አላለም፣ አልቀረም። ስለዚህ ሰውየው በቃ ማህበረሰቤን ሰፈሬን እየወከለኝን አዋረድኩኝ ወይም ደግሞ የሚገባ ውጤት ላመጣ አልቻልኩም ብሎ ገብተው ራሳቸውን አጠፉ። የአፄ ቴዎድሮስም ከዚህ ጋር ተያይዞ ይነሳል። አፄ ቴዎድሮስ ከማህበረሰቡ ጋር በጣም ከመተሳሰሩ የተነሳ አልትሩስቲክ ሱሳይድ ይባላል። ከመተሳሰራቸው የተነሳ ነው ራሳቸውን ያጠፉት የሚባል ቲዎሪም አለ። ግን ያ እንግዲህ ብዙ ጥናትና ምርምር የሚያስፈልገው ነው። ግን ሰዎች በጣም ከማህበረሰቡ ጋር ትስስር ኖሯቸው ኃላፊነቴን አልተወጣውም የሚል ጸጸት፣ ከፍ ያለ ጸጸት ሲኖራቸውም ደግሞ ራሳቸውን እንትን ይላሉ። ግን እነዚህ ሁሉ ነገር ኖሯቸው ሰዎች ቅድም የዘረዘርናቸው አጋላጭ ሁኔታዎች ኖሯቸው ብዙ ጊዜ የሚቀሰቅስ ድንገተኛ ሁኔታ ያስፈልጋል። ለምሳሌ እንደ ሐዘን የሆነ በጣም የሚሉት የሚወዱት ሰው መሞት፣
ድንገተኛ ኪሳራ በጣም የተረጋጋ ኑሮ የነበረው ሰው በድንገት ከፍተኛ ኪሳራ ሲገጥመው ቤተሰቡን ለመደገፍ ሲያቅተው በተለይ አሁን እኔ በነበርኩበት አካባቢ ምናምን በጣም ይወራ የተለመደ ነገር ምንድነው አትክልተኞች ጊዜ ጠብቀው አትክልት ይሰራሉ ከዛ ግን ገበያው በጊዜ ይፈራረቃል አንዴ ሽንኩርት ዋጋው ጥሩ ይሆናል አንዴ ቲማቲም ዋጋው ጥሩ ይሆናል አንዴ ደግሞ በጣም ይረክሳል በእነሱ ባመረቱና በደረሰ ጊዜ በጣም ይረክስና በጣም ካወጡት ኢንቨስትመንት አንፃር ተስፋ መቁረጥ ውስጥ ይገባሉ እና በቃ እዛው ለእንትኑ ለችግኙ ለምናምን የገዙትን ተባይ ማጥፊያ ተጠቅመው ራሳቸውን ይጎዳሉ ያ ደግሞ በጣም ራስን ለማጥፋት መጥፎ ሚንስ ስለሆነ ሰዎች ይሞታሉና የሆነ ከፍተኛ ቀውስ ወይም ደግሞ የነበራቸውን መረጋጋት የሚያናጋ ነገር ግን እንደ ቀስቃሽ ሁኔታ ያስፈልጋል ራሳቸውን ለማጥፋት የተዘጋጁ ሰዎች ችግራቸውን የሚረዳ አይዞ ብሎ ተስፋን የሚቸራቸው የከበረ የመሰለውን ችግራቸውን አቅልሎ የሚነግራቸውን አጋዥ ይፈልጋሉ በዚህም በርካቶች ከሞት አፋፍ የተረፉ ወደ ኋላ መለስ ብለው ሲመለከቱ መሞት ራስን ማጥፋት ከንቱ መሆኑን አስበው የሚጸጸቱ በርካቶች ናቸው በሶቪየት ለብዙ ዘመናት እድሜዋን ሁሉ በሶቪየት ነው ያሳለፈችው ያልተገባ ጓደኝነት ጀመረችና ጸነሰች መውለጃዋ ሲደርስ አካባቢ ነው እንግዲህ እነዛ አሰሪዎቿ አራስ ወይም ደግሞ ነፍሰ ጡር ልናሰራ አይገባም ከወለድሽም በኋላ ደግሞ የማንንም አራስ ልንከባከብ አንችልምና ስለዚህ ከመውለድሽ በፊት ውጭልን ብለዋት ነው ገና ከመውለዷ 15-20 ቀን አካባቢ ቀድሞ እነዚህ አሰሪዎቿ ያስወጧትና ከወጣች በኋላ ሌላ ቦታ በረንዳ አድራ ጎዳና ወጥታ ብዙ ጊዜ ምናልባት ራሷንም በዚህ ልክ ሌላ ቤት ማግኘት አልቻለችም ሌላ ሊያሰራት የሚችል ሰው አላገኘችም ከነዚህ ሰዎች እንደወጣች ከጎዳናና እንዲሁም ደግሞ ከበረንዳ በዘለለ ምናልባት መጨረሻ ላይ ተስፋ ስትቆርጥ መውለድ የማትችልበት እንዲሁም ደግሞ ሌላ እድል የሌለ መስሎ የታያት ይች ልጅ እንግዲህ ወደዚህ ቦታ ላይ የሩጦች መጣ ይህን ሐሳብ ያቀረበችው ስለዚህ ምን ትፈልጊያለሽ ነበር ያልናት እና በጊዜው የነበረባት ችግር አንደኛ መውለድ የማትችልና ነገ ተስፋ እንደሌላት የሚል ተስፋ አስቆራጭና ራስን ማጥፋት የነበረው ውሳኔዋን እግዚአብሔር ፈቃዱ ሆኖ ምናልባት መውለድ የምትችልበት መውለጃ ቦታ ብታገኝ እንዲህ አይነት ምቹ ሁኔታዎች ቢፈጠርላት ምን መሆን እንደምትችል ስንጠይቃት ይሄንማ ካገኘሁ ታዲያ ሌላ ምን እፈልጋለሁ ነበር ያለች እግዚአብሔር ፈቃዱ ሆኖ አሁንም ያገኘናት አንዲት እናት ቆሎ ሽጣ የምታደር እናት ነበረች ይቺ የኔ ስጦታዬ ናት ስለዚህ ይቺ ልጅ ወደ ቤት ይወስዳለሁ ብላ ይችም ልጅ ወንድ ልጅ ወልዳ ዛሬ ሌላም የትዳር ህይወት ይዛ እጅግ በጣም በፍጹም ጤንነት ውስጥ አለችና አንዳንድ ጊዜ ሰዎች ተስፋ የሚቆርጡባቸው ምክንያቶች እጅግ በጣም ቀላል ሆነው ሊረዷቸው የሚችሉ ሰዎችን ከማጣት የተነሳ ብዙ ነፍሳት ባልተገባ ሁኔታ እንዲህ እያለፉ ስለሆነ ምናልባት ጉዳዩ አሳሳቢ ነው ጉዳዩ እጅግ በጣም ቀላል ነው ነገር ግን ደግሞ ህይወትን ማጥፋት እስኪችል ድረስ ክብደቱ ቀላል አይደለምና መረዳት የምንችልባቸው ሁኔታዎች ቢኖሩ አንድ ቀን አንዱ ደወለ እኔ ጋር ደወለና ካውንሲሊንግ ፈልጋለሁ አለኝ ጥሩ እንደው እንግዳ ተቀባይ ልጅ አለች ስልክ ልስጥህና ቀጠሮ አስይዘህ ነው የምንገናኘው አልኩት ዛሬ ራሴን ላጠፋ ነው አለኝ እንዴት ይቀጥሩኛል እኔ ዛሬ ራሴን እንዳጠፋስ አለ ወዲያው ድንግጥ አልኩኝ በልበል አይ ችግር የለውም አገኘሃለሁ ዛሬው በል አሁን ከዚህ ሰዓት ጀምሮ በፈለክ ሰዓት ና ብየው ወዲያው መጥቷል ማለት ከእህቱ ጋር ነበር የመጣው ወዲያው መጣ ራሴን ላጠፋ ነው ያለበት ምክንያት ተነጋገር ምናል ተረጋግቶ ፊቱ እንዲያው እንደዛ ሌላ አይነት ነገር ሆኖ የመጣው ሰው በኋላ ግን ተጽናንቶ ምን ብሎ ሄዶ ከዛ በኋላ በተከታታይ ካውንሲሊንግ ሰጥቼ አሁን ኑሮውን እየኖረ ነው ስራውን እየሰራ እየኖረ ነው በአእምሮ ህክምና ውስጥ ሆኖ ራሱን የሚያጠፋ ሰው በትክክል እየታከመ በደንብ እየታከመ ራሱን የሚያጠፋ ሰው በጣም ትንሽ ነው ግን የአእምሮ ህመም ችግር ኖሯቸው ባለመታከም ለችግራቸው መፍትሄ ባለማግኘት ራሳቸውን የሚያጠፉ ሰዎች በጣም ብዙ ናቸው ስለዚህ መታከም በጣም ብዙ ጊዜ ነው እንግዲህ እየታከመ ራሱን ያጠፋ ሰው በጣት የሚቆጠር ነው ማቀው ህክምናውን እያደረገ በትክክል ህክምና ዘንድ በጣም ባጭር ጊዜ ነው እንደዚህ ረጅም ጊዜ ምናምን ያማቸው ብዙ ሰዎች አሉ ገና ሲመጡ መጀመሪያ
ራስ የማጥፋት ሐሳብ በከፍተኛ ሁኔታ አስቸግሯቸው በሞት ይሻላል ብለው ወይም ደግሞ ሙከራ አድርገው ቤተሰብ ይዟቸው የሚመጡ ብዙ ሰዎች አሉ። በጣም ብዙ ሰዎች ማለት እንዲህ ትንሽ ምናምን የሚባል አይደለም። እነዛ ሁሉ በአጭር ጊዜ በሳምንት በ15 ቀን በወር በሁለት ወር ሙሉ ለሙሉ ደህና ሆነው ወደ ኑሯቸው ተመልሰው ቤተሰባቸውን ማስተዳደር ጀምረው ትምህርታቸውን ቀጥለው ተመርቀው እና በጣም ብዙ ሰዎች እንዲህ ጫፍ የሚደርሱት በጣም ጥቂት ሰዎች ናቸው። ብዙ ሰዎች ሚስጥራቸውም ሳይወጣ እነሱንም ሳታልፍ ራሳቸው በደንብ አድርገው ደህና ይሆናሉ። እና ሕክምና በጣም ደህና ያደርጋል የሚለውን በጣም ትኩረት ማድረግ ስለፈለግኩ ነው። ግን ከሕክምና ባሻገር ማህበረሰብ ምን ማድረግ ይቻላል? ምክንያቱም ሁሉም ሰው ሐኪም ጋር አይደለም ያለው። አክቹዋሊ ብዙ ሰው ማህበረሰብ ውስጥ ነው የሚኖረው። ብዙ ራሳቸውን የሚያጠፉ ሰዎች ደግሞ ሕክምና ቦታም ሳይሄዱ ነው ራሳቸውን የሚያጠፉት። ስለዚህ ማህበረሰብ ምን መሆን አለበት? ራስን የማጥፋትን ሐሳብ በጣም የሚጸየፈውና እንደው እንደሌለ ለመቁጠር ጥረት የሚያደርገው ነገር መሆኑ ማቆም አለበት። እንደሌለ እንደማይሆን እንደማይከሰት እንደ ነውር ሳይሆን ሰዎች ስለተቸገሩ ነው እዛ የሚደርሱት። ስለዚህ ልረዳቸው ይገባል የሚል ማህበረሰባዊ አመለካከት ያስፈልጋል። ይሄ ከቤተሰብ ይጀምራል። ራስን ማጥፋት በቤተሰብ ላይ የሚያሳድረው ጫና በቀላሉ የሚገለጽ አይሆንም። በባህልም ሆነ በሃይማኖት ራስን ማጥፋት በእጅጉ የሚኮነን በመሆኑ በቤተሰብ ላይ የሚደርሰው ጸጸትና ቁጭት የከፋ ነው። በችግሩ በሐዘኑ አልደረስኩም፣ መፍትሄ ፈላጊ ሆኜ አልተገኘውም የሚል ራስን የመውቀስና የጥፋተኝነት ስሜት በውስጥ ስለሚያጭር ለከፋ የጤናና የአእምሮ ቀውስ የሚዳርግ ይሆናል። ቤተሰብ ሐዘኑ የቤተሰብ ብቻ ሳይሆን የሀገርም የቤተ ክርስቲያንም የአባቶችም የብዙ አካላት ሐዘን ነው። ለአንድ ቤተሰብ ብቻ የሚተው አይደለም። ለምን ይህ ወጣቱ አገርን ማልማት የሚችልና አገርን መታደግ የሚችል ቤተ ክርስቲያንንም መታደግ የሚችልና ስራቷን መፈጸም የሚችል አጠቃላይ እግዚአብሔር ፈቃዱ ሆኖ አረፍተ ዘመን እስኪገታው ድረስ በሚኖረው ህልውና ውስጥ ብዙ ማትረፍ የሚችል ነው ይህ ዕድሜ፣ በተለይ ወጣቱ አካባቢ ያለው ዕድሜ። ከዚህ አንጻር በዚህ ያለ ዕድሜው ራሱን በራስ በማጥፋት በኩል የሚመጣው ተጽዕኖ በተለይ ለቤተሰብ ሐዘኑ ከባድ ነው የሚሆነው። ለምን ካልን ሁለተኛ ሞት ስለሆነ። አንዳንድ ጊዜ ቤተ ክርስቲያናችንም ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ትላለች። የጻድቅ ሞቱ በእግዚአብሔር ፊት እጅግ በጣም ያማረ የተወደደ ነው። ሞተ ሳይባል አረፍተ ዘመን ሲገታው ጤናማ በሆነ ማንነት ሲያልፍ ይህ አካል ምናልባት ሁለተኛ ሞት ስለሌለበት ዘመኑንም ሁሉ በመልካምነት ስለቋጨ ይህ ሰው ምናልባት ሞቱ እንኳ ሳይቀር እረፍቱ እንኳ ሳይቀር ሞቱ ወደ እረፍት ተቀይሮለት የከበረ ነው ይባልለታልና ይሄኛው ግን ሁለተኛ ሐዘን ስለሆነ የቤተሰብም ሐዘን የቤተ ክርስቲያንም ሐዘን የሀገርም ሐዘን የብዙ አካላት ሐዘን ተደራራቢ የሚያደርገው ማድረግ እየቻለ እንዲሁም ደግሞ ምናልባት ቤተ ክርስቲያን የምታዝነው በአንድም በሌላ መንገድ በሰማዕትነት እንኳ ቢያርፍ ቅድም እንዳልነው መስዋዕትነትና እንዲሁም ደግሞ የከበረ ሞት እንለው ነበር። ስለዚህ በዚህ ምድር መኖር ሲችል ብዙ ማትረፍ ሲችል ሳለ ራሱን በማጥፋቱ አንደኛ ስጋዊ የሆነውን ነገ ላይ እድል ሊኖረው የሚችል አካል ዛሬን ራሱን በማጥፋቱ፣ ሁለተኛ ደግሞ በሰማይ ባለ ወይም ደግሞ ሌላ ዓለም ለእርሱ የተዘጋጀ ቅድስት ቤተ ክርስቲያናችንን በሰማይ ያዘጋጀችለት እግዚአብሔርም በከበረ ማንነቱ ሊያስቀምጠው የሚችለው ሌላ ቦታ እያለ ያንን ሁሉ በማጣት ሁለት ሞት በመሞቱ ምክንያት ብዙ አካላት ያዝናሉ ማለት ነው። በተለይ ይልቁንም የቤተሰብ ሐዘን አንዳንድ ጊዜ ሐዘንተኞችን አይተን ከሆነ ለመጽናናት ሲቸገሩ እንመለከታለን። ችግራቸውን እንኳ ራሱ ለመግለጽ ይቸገራሉ፣ ራሳቸውን ይደበቃሉ። ምክንያቱም በእንደዚህ አይነት መልኩ የሄዱ አካላት ጥለውት የሚሄዱ ቤተሰባዊ ጠባሳም ራሱ ቀላል ስላልሆነ ለቤተሰብ ሐዘኑ ተደራራቢ ይሆናል። ከባድ ነው። እውነት ለመናገር ይሄንን በአጭር ቃል ለመግለጽ ከባድ ነው። ማለት የዘላለም እሳት፣ የዘላለም ጸጸት፣ የዘላለም የጥፋተኝነት መንፈስ ነው የሚነበብባቸው እንደዚህ አይነት ነገር የተከሰተባቸው ሰዎች። ሐዘን ነው፣ ለቅሶ ነው። ምናልባት ተማሪ ከሆነ ጓደኞቹን ሲያዩ፣ ጓደኞቿን ሲያዩ፣ ዩኒፎርም ሲያዩ፣ ክፍሉ ሲታይ፣ ደብተሩ ሲታይ፣
የሆነ ነገሩ ሲታይ በጣም ውስጥን ይሰብራል። እውነት ለመናገር ውስጥን ይሰብራል። ስለዚህ ሐዘን ይሄ ምንድነው? በጣም ጥልቅ ሐዘን በሰዎች ላይ ይታያል። የጥፋተኝነት መንፈስ ማለት ስሜት ማለት ነው። የጥፋተኝነት ስሜት ይሄን አድርጌ ብሆን ይሄ ቢሆን ኖሮ እንዲሁ ይሄን ባለማድረጌ ይሆን እያሉ ሁልጊዜ ጥፋተኛ አድርገው ራሳቸውን እንዲወቅሱ ያደርጋል። የቤተሰቡ ሰላም እንዳጠቃላይ ይታወካል። ባል ከሚስቱ ጋር፣ ልጆች ከወላጆቻቸው ጋር ያለው ምክንያቱም አንድ ቁጥር ተቀንሷል። ያውም ባልሆነ አሟሟት ራስን ማጥፋት በሚባል በጣም ውስጥን ሰባሪ በሆነ ነገር ስለዚህ የቤተሰቡን ሰላም ያውካል። ሌላ በሽታ ላይ ይጥላል። ገና ከመጀመሪያው ቀን ሲሰሙ እኮ የሚወድቁ ሰዎች አሉ። እናት አባት ይወድቃሉ፣ በዛው በሽታ ላይ የሚወድቁ አሉ። እነ ግፊት የሚመጡባቸው እነ ልብ ድካም የሚመጡባቸው ብዙ ናቸው። የአእምሮ ህመም ላይ የወደቁ ብዙ ናቸው። በዚህ ሰበብ ይሄ ነው ብሎ መግለጽ በጣም ከባድ ነው። ክሊኒክ ላይ መጥተው ሰዎች ሲያስረዱኝ በጣም የሚደንቀኝ ነገር ልዩነቱን፣ አንዳንዱ ሰው ጸጸቱን ሊገለው ይደርሳል። አንዳንዱ ሰው ግን በተቃራኒው ፈሪ ነው፣ ማይረባ ነው፣ እንዴት ራሱን ያጠፋል፣ ይህን ችግር አብረን እንፈተዋለን ብለን እንዲናደርጋለን ብለን እንዲያድርገን እንዴት እና ከፍተኛ የሆነ የመካድ ጥሎኝ ሄደ፣ ይሄ ችግር የጋራችን ችግር ሆኖ አብረን እንፈተዋለን ብሎ ብዬ አስቤ እየታገልን መስመር እያስያዝ ነው ጥሎኝ ሄደ የሚል ከፍተኛ የሆነ ንዴት ይኖራቸዋል። በጣም ግን የታወቀው የተወሳሰበ ሐዘን ነው። ቤተሰብ ግልጽ ሐዘን አይኖረው። ልክ እንደተለመደው እንዳስታመመው ሰው አይሆንም። የሁኔታው ድንገተኝነትን ቅድም እንዳልኩት ሰውየው ራሱንም የጎዳ በመሆኑ በማህበረሰቡም የተወገዘ ነገር ስለሆነ የተጠላ ነገር ስለሆነ ቤተሰቡ እንዴት ይታያል? ልጁን ለዛ ሁኔታ እንዳጋለጠው እናቱ ወይ አባቱ ወይ ደግሞ ሌሎቹ እንዳጋለጡት እንደገፉት ወይ ደግሞ የሁሉ ሲሆን ምንም ቸል እንዳሉት ይታያሉ። አንዳንዴ ደግሞ ሳይታዩ ራሱ እንደዛ ታያለው ብሎ ያስባሉ። እና እንደዛ በማሰባቸው ምክንያት የሚተወው ጠባሳ በጣም 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 ከፍተኛ ነው። ግለሰብ ቤተሰቦች ላይ ማህበረሰብ ላይ የሚተወው ጠባሳ በጣም ከባድ ጠባሳ ነው። ጓደኞች ላይ ቤተሰብ ላይ የሚተወው ቀላል ጠባሳ አይደለም። አንድ እናት አይተኙ ልጆቻቸው እስኪመጡ ማታ አንድ ልጃቸው ማታ መጥቶ ሰክሮ ገብቶ ሳያዩት ራሱን አጥፍቷል። በጣም የታወቀ ጎበዝ የቤተ ክርስቲያን አገልጋይ የነበረ ትልቅ ዩኒቨርሲቲ አስተማሪ። ከዛም በኋላ ልጆቻቸው ያው ወንድሞቹና እህቶቹ ስለሆኑ በከፍተኛ ሐዘን ውስጥ ናቸው። ስለዚህ ከሐዘኑ ለመላቅ ይጠጣሉ። እንደሱ ፊት ያልነበራቸውን አዳዲስ ጠባይ አውጥተዋል። እና እሳቸው የሚያሳልፉት ሰቀቀን አይደለም። ገና ለገና ልጄ ራሷን አጠፋች፣ ገና ለገና ልጄ ራሱን ይጎዳል። አትጠጡ ለማለት አቅም ያጥራሉ። አትጠጡ ብለው ብቆጣው ተቆጥታኝ ነው ብሎ ራሱን ቢጎዳስ፣ ተቆጥታኝ ነው ብላ ራሷን ብጎዳስ ብለው በሰቀቀን ይኖራል። ሽንት ቤት መዝጋት አይቻልም። ለምሳሌ እዛ ቤት ሽንት ቤት ውስጥ ስለሆነ ራሱን ያጠፋው ልጅ ሽንት ቤት መዝጋት አይቻልም። ሽንት ቤት ክፍት ነው የሚሆነው። ማንም ሰው ቁልፍ የለውም ሽንት ቤት። በፍርሃት ነው የሚኖረው። ካሁን በኋላም ይገጥመኛል በሚል ስጋት ማለት ነው። እና ቤተሰብ ላይ የሚጥለው ጠባሳ እንዲህ እንደምናየው አይደለም። ራስን እስከ ማጥፋት ይደርሳል። ቤተሰቦች ራሳቸውን ያጠፋሉ። አንደኛው ስነልቦናዊ ምክንያት አንደኛው ስነልቦናዊ ምክንያት ሐዘን ነው። ሰዎች ሐዘን ውስጥ ሲሆኑ በቃ ከሄደው ሰው ጋር አብሬ ብኖር ይሻላል ብለው ራሳቸውን ሊያጠፉ ይችላል። በተለይ ደግሞ ሐዘኑን እንደዚህ ሲወሳሰብ ደግሞ ውጥረቱም ጭንቀቱም የሚከብድ ይሆናል እና ቤተሰብና ወዳጅ
በጣም ይቸገራሉ። የሰው ልጅ ተስፋ የሚቆርጠው ከፈጣሪ ሲርቅ ነው። ከፈጣሪ መራቅ ደግሞ የሞራል ዝቅጠትን ያመጣል። በዚህም በእግዚአብሔር አምሳል የፈጠረውን ማንነቱን እንዲንቀውና ክብር እንዲያጣ ያደርገዋል። በየትኛውም ሃይማኖቶች የሚገኙ መሪዎች ራስን ማጥፋት ኃጢአት መሆኑን ያስተምራሉ። ወጣቱ ተስፋ የመቁረጥ ስሜት ሲሰማው ወደ ቤተ ክርስቲያን በመሄድ ከአባቶች እግር ስር ሆኖ ንስሐ መግባትና የእግዚአብሔርን ቃል መማር መጾምና መጸለይም ይኖርበታል። ቤተ ክርስቲያናችን ሕግና ስርዓት አላት። እንደተባለው ቅዱሱን የሰው ልጅ ቀድሳ ለእግዚአብሔር ማስረከብ ነው። እግዚአብሔርም ለሰው ልጆች የሰጠው የመመለሻና እንዲሁም ደግሞ ቆሽሸን ከሆነ መመለስ የምንችልበት፣ ታመን ከሆነም ደግሞ መዳን የምንችልበት፣ ርቀን ከሆነ መቅረብ የምንችልበት የንስሐ ስርዓትን በቅድስት ቤተ ክርስቲያን በኩል ይከናወናል። ይሄኛው ግን ዳግም እድል ስለሌለና ነገ ላይ ወደ እግዚአብሔር መመለስ የማይቻልባቸው የህልውና ጉዳይ ስለሆነ ቤተ ክርስቲያናችን እጅግ በጣም አጥብቃ የምትቃወመውና የሰው ልጆች እንዲሆኑ የማትፈልገው ስለሆነ ሁለተኛ ሞትም ደግሞም ስለሆነና ቤተ ክርስቲያናችን ከዚህ አንጻር ነፍስ የገደለ ሰው ቢኖር ምናልባት በንስሐ ይመለሳል። ልዩ ልዩ ኃጢአትን የሰራ ሰው ቢኖር አሁንም ደግሞ በንስሐ ሕይወት ውስጥ ሊመለስ ይችላል። ይሄኛው ግን ሰውን ገሎ ራሱን አጥፍቶ ቤተ መቅደስን ሐዋርያው ቅዱስ ጳውሎስም እንደተናገረ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እሱ ራሱ ይፈርሳል ብሏልና ያ ቤተ መቅደስ ደግሞ እናንተ ናችሁ ብሏል። ስለዚህ ይህን ቤተ መቅደስ አፍርሶ ይህን ቤተ መቅደስ ራስን በማጥፋት የሚከናወንን ስርዓት ቤተ ክርስቲያናችን እጅግ በጣም አጥብቃ ትቃወመዋለችና ምናልባት ስርዓተ ፍትሐትና ምስጢራተ ቤተ ክርስቲያንን መፈጸም በእንደዚህ አይነት መልኩ ለሚሄዱ ሰዎች ቤተ ክርስቲያናችንን አትፈቅድም። አሁን እውነት ለመናገር እንኳን ቤተ ክርስቲያን በማንኛውም ማህበረሰብ ዘንድ በየትኛውም ዘንድ ራስን ማጥፋት የሚበረታታ አይደለም። ምንም ጥያቄ የለም። እንኳን ሃይማኖታዊ ነገር አይደለም ማለት ነው። ነፍስ ወደ ሰጣት ወደ እግዚአብሔር እስከምትመለስ ድረስ ፈጣሪን አስብ ነው የሚለው አይደል? ፈጣሪን አስብ ነው። የምትመለሰው ግን በባለቤቱ ነው፣ በራሱ ነው። ነፍስን መስጠት፣ ነፍስን ደግሞ ወደ ነበረችበት መመለስ የማን ስልጣን ነው? የእግዚአብሔር ስልጣን ነው። ስለዚህ ራስን ማጥፋት ኃጢአት ነው በቤተ ክርስቲያናችን አስተምሮ። ለዚህ ነው ኤልያስ በአንድ ወቅት ሐሰተኛ ነቢያት በሚያደርጉት ክፉ ነገር በሚያደርጉት ከእግዚአብሔር ጋር ባላቸው መገዳደር በጣም ቅናት ስለያዘው ምንድን ነበር ያለ? እግዚአብሔር ሆይ እኔ ከአባቶቼ አልበልጥም ውሰደኝ ነው ያለ። ሞትን እንኳ ቢመኙ ወደ ባለቤቱ አየ። አሁን በራሱ ላይ ስልጣን የለውማ ውሰደኝ በማለት ነው የተናገረው። ይሄ ብቻ አይደለም። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ላይ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል ነው የሚል። ምክንያቱም የእግዚአብሔር ቤተ መቅደስ ቅዱስ ነውና ካለ በኋላ ያውም እናንተ ናችሁ ይላል። ስለዚህ ራስን ማጥፋት ማለት ቤተ መቅደሱን ማፍረስ ማለት ያውም የሰው እጅ የተጠበበበት ሳይሆን እግዚአብሔር ተጠብቦ የሰራው በአርያው በአምሳሉ የሰራውን ማለት ነው። እና ስለዚህ ቤተክርስቲያን አጥብቃ ትከለክላለች። እንደዚሁ አንደኛ ቆሮንቶስ 16 ላይም እንደዚሁ ሲላስና ጳውሎስ ስለ ሃይማኖት ሲለው ታስረው በነበሩበት ሰዓት ጠባቂው ነበርና ለማሳጠር ጠባቂው ነበርና መልአከ እግዚአብሔር መጥቶ ከታሰሩበት ፈቶ በሩ ተከፍቶ ሲያየው ኃላፊነት ስለነበረው እነሱን ሲያጣቸው ራሱን ሊያጠፋ ፈለገ ይላል። በዚህ ሰዓት ቅዱስ ጳውሎስ ምንድነው ያለው? እኛ እዚህ ነው ያለ ነው አለው። ሌላ ቦታ ነበሩ እነሱ አልሄዱም። በራስክ ላይ አንዳች ነገር እንዳታደርግ ብሎ ድምጹን ከፍ አድርጎ ጮኸ ነው የሚለው። ከፍ አድርጎ ጮኸ። ይሄ ምን ያመለክታል ማለት ነው? በራስ ላይ አንዳች ነገር ማድረግ እንደማይገባ ቤተክርስቲያን ታስተምራለች ማለት። ሃይማኖት ብዙ ሰዎችን ስንጠይቃቸው በጣም የሚገርመኝ ምንድነው ብዙ ሰዎች እንግዲህ በሕክምና በጣም ዓለም ላይ ያለውን ደስተኛውን ሰው ራሱ ስለ ራስ ማጥፋት የግድ መጠየቅ አለብን። በተለይ በአእምሮ ሕክምና ሲጠየቁ ብዙ ሰዎች ለምንድነው ራሴን ማጥፋት አስባለሁ ግን ማጥፋት አልችልም ይላሉ። ምንድነው የሚጠብቃችሁ? ምንድነው የሚከለክላችሁ ስል ኃጢአት ነው፣ ሲኦል መግባት አልፈልግም፣ እግዚአብሔር አይወደውም ይላሉ።
ከዚህ በተጨማሪ የሚያነሱት ለልጄ ስል ለቤተሰቦቼ ስል ተጨማሪ ሀዘን እነሱ ላይ መጨመር ስለማልፈልግ ብለው ደግሞ ሌላ ይገልጻሉ። ግን ሃይማኖት በተለይ ደግሞ በኢትዮጵያ በሙስሊሙም በክርስቲያኑም በጣም የሚጠብቅ ነው። ግን ይሄ ሃይማኖተኛ ነኝ ስላለ ብቻ ሳይሆን በሃይማኖቱ ውስጥ ኖሮ ጠንካራ የሆነ ሃይማኖታዊ ትስስር ሲኖረው ነው። ከአማኙ ጋር እርስ በርስ ጠንካራ ትስስር ሲኖረው፣ ከፈጣሪው ጋር በጣም ጠንካራ ትስስር በኖረው ቁጥር ሰው ከፈጣሪው መለየት ስለማይፈልግ፣ ምክንያቱም በጣም የሚወደው በጣም ጠንካራ ትስስር ያለው ስለሆነ ያንን ስለሚሸሽ ምን ይሆናል? ራስን የማጥፋት እድሉ በከፍተኛ ሁኔታ ይቀንሳል። በዚህ ዘመን የሃይማኖት አባቶች ዘመኑን የዋጀ አገልግሎት ለመስጠት በእውቀትና በጥበብ ትውልዱን ሊመሩ ሊያስተምሩ ይገባል። ተስፋ የሚሰጥ እግዚአብሔር ነው። ብዙዎች ተስፋ የሚቆርጡት ከእግዚአብሔር ሲርቁ በመሆኑ የጠፉትን ለመመለስና ያሉትን አጽንተው የመንግስት ወራሽ በምድርም ሀገርንና ወገንን የሚጠቅሙ ትውልድን ማፍራት የሃይማኖት አባቶች ድርሻ ሊሆን ይገባል። እንግዲህ በተለይ በዚህ ዘመን የንስሐ አባትና የንስሐ ልጅ ግንኙነት ጥያቄ ውስጥ የወደቀና እጅግ በጣም የተራራቀ አስቸጋሪ ደረጃ ላይ የደረሰበት ዘመን ነው ብንል ማጋነን አይሆንም። ለምን ካልን ብዙ መገለጫዎች አሉት። ንስሐ አባትና ንስሐ ልጅ ጤናማ ግንኙነት ቢኖራቸው ማኖሮ እንደዚህ አይነት ዜናዎችንና እንደዚህ አይነት በየጊዜው በየቦታው ራሳቸውን እያጠፉ ሰዎችን ማግኘት ባልቻልንም ነበረ። ስለዚህ የንስሐ አባቶችና የንስሐ ልጆች ግንኙነታቸው ምናልባት ግልጸኝነትን መሰረት ያደረገ የጠበቀ ግንኙነት፣ ምስጢራትን ሁሉ መሳተፍ በሚቻሉበት ደረጃና ምስጢርን መካፈል፣ ችግርን መጋራት እንዲሁ ግልጽ የሆነ ውይይት ስለሌለ አብዛኛውን በንስሐ አባትና በንስሐ ልጅ መካከል ያለው ግንኙነት ያን ያክል ጤናማ ነው ማለት አይቻልም። ከዚህ የተነሳ ምናልባት ብዙ ስራዎች የሚጠበቁብን ቢሆንም በተለይ በአባትና በልጅ መካከል ያለው ግንኙነት ጤናማ አይደለም። ለምን? አንዳንድ ጊዜ አይተን ከሆነ ብዙ ሰዎች ሊሄድ ነው እያሉ እንኳን ሳይቀር በተለያየ ሶሻል ሚዲያና በምናየው መልኩ ሁሉ እንመለከታለን። ይህን ጭንቀታቸውን ይህን ችግራቸውን የደረሰባቸውን ችግር ሁሉ ሊያወያዩት ሊያማክሩት የሚችል ሰው በማጣታቸው ምክንያት ነው። ዝም ብሎ አባቴ ነህ ልጄ ነህ ከማለት በዘለለ ችግራቸውን ሁሉ በግልጽ ሊወያዩ የሚችሉበት አውድ ስለሌለ ሰዎችን ሁሉ አየር ላይ የምናገኛቸው እንዲሁም ደግሞ ጽሁፎቻቸውንና በቁጭት የምናነባቸው ባልተገባ መንገድ የሄዱ ሰዎችን ስንመለከት ጤናማ የሆነ የንስሐ አባትና የንስሐ ልጅ ግንኙነት አለ ለማለት አያስደፍርም። እንግዲህ ምናልባት ሙሉ ለሙሉ ችግር አለ ማለት ግን አይቻልም። እንደ ኦርቶዶክስ ተዋህዶ የንስሐ አባቶች እንደ ሌላውም ቤተ እምነት እያንዳንዱ መሪ አባት ሁላችንም ድርሻችንን ብንወጣ ኖሮ አሁን በዓለም ላይ የሚነገረው ቁጥር ባልሰማን ነበር። በዓለም ላይ በ2022 ነው የተጠና አንድ ጥናት በአመት ውስጥ 700,000 ህዝብ ራሱን ያጠፋል። አሁን ደግሞ ጨምሯል። ከዛ አሁን በየ40 ሰከንዱ አንድ ሰው ይሞታል። አሁን እኛ እየተነጋገርን ባለንበት ሰው ስንት ሰው ራሱን አጥፍቷል ማለት ነው በጥናቱ መሰረት። እና ይሄ የማያሳስበን ካህናት፣ ይሄ የማያሳስበው የሃይማኖት መሪ እውነት ለመናገር በጣም ከባድ ነው። የሾመንም ይጠይቀናል እውነት ለመናገር። ስለዚህ የሚፈለገውን ያህል ነው ወይ ጥያቄ ምልክት ነው እሱ። ምን ያህል ነው እያደረግን ያለ ነው? ምን ያህል ነው ድርሻችን እየተወጣን ያለ ነው? የምእመናንና የንስሐ አባቶች ግንኙነት ምን ያህል የጠበቀ ነው? ምእመናንም ራሳቸውን ሊጠይቁ እኛም ራሳችን ልንጠይቅ ይገባል። ምእመናንም የሚገባውን ያህል ወደ ንስሐ አባት መቅረብ የለም። ስንት ወጣት ነው ንስሐ አባት ያለው? በንስሐ አባት ደረጃ ራሱ ምናልባት ካስተዳደግ ከምን ጋር ተያይዞ ማለት ነው። ስንት ሰው ነው? ካህኑስ ደግሞ የተረከበውን በትክክል ቆጥሮ ሰፍሮ ወገብርኄር ዘበውሁድ ምእመነ ኮንከ ዲበ ብዙ ሰይመከ እኮ ነው ጌታ ሲመጣ የሚጠይቀው የሚለው ምንድነው? አንተ በጎ ታማኝ ባሪያ በጥቂቱ ታምናሃል በብዙ ሾመሃለሁ የሚል ነው አይደል? እና እንደዚህ የሚለውን ለማግኘት በጥቂቱ ታምናሃል። የ5 የወሰደው እኮ ስንት ነው አድርጎ የመለሰው? 10 አይደል?
2 የወሰደው 4 1 የወሰደው ቀበረው እና ከቀባሪዎች ወገን እንዳንሆን ድርሻችን መወጣት ያስፈልጋል እውነት ለመናገር እና ድርሻችንን እየተወጣን አይመስልም። አንድ የንስሐ አባት ልጁ ራሱን አጠፋ ግን ብዙ በተደጋጋሚ እኔ በጣም ተስፋ እየቆረጥኩ ነው፣ ደከመኝ፣ ሀዘን ብቻ ነው፣ ደስታ አጣሁኝ፣ የሞት ሐሳብ ነው የሚሰማኝ እያላቸው በርታ፣ አይዞህ፣ ይሄማ ኃጢአት ነው እግዚአብሔር የማይወደውም ብቻ እያሉት አሳልፈው ሊሆን ይችላል። ራሱን ሲያጠፋ የሚሰማቸውን ጸጸት እንግዲህ መገመት ነው። ልክ እንደ ባለሙያው ልክ እንደ ጤና ባለሙያው የንስሐ አባቱም እንደዚህ ይሰማቸዋል። ስለዚህ የንስሐ አባቶች እንዲህ አይነት ነገር ያስፈልጋል። የጸበል ቦታዎችም በደንብ ተደርጎ በእኛ በተለይ በእኛ ዲፓርትመንት በጣም እዚህ አዲስ አበባ ዩኒቨርሲቲ ማለት ነው በጣም ትልልቅ ፕሮጀክቶች ነበሩ። ጸበል ቦታውን ከዘመናዊ ሕክምና ጋር የሚያስተሳስሩ ለካህናት ስልጠና የሚሰጡ የሳይንሱን እውቀት የሚጨምሩ መንፈሳዊ ነገር እንዳለ ሆኖ ማለት ነው። መንፈሳዊ ነገር በጣም እንግዲህ ለአእምሮ ሕክምና ኢትዮጵያ ውስጥ መሰረት እንደሆነ ተነጋግረናል። ግን በተጨማሪነት ዘመናዊውን ነገር ማወቅ፣ ዘመናዊ መፍትሄ መፈለግ እጅግ በጣም የሚጠበቅ ነው እና ካህናትም እንደ ስትራክቸር አንድ ሰው ካህን ስለሆነ ብቻ አውቶማቲካሊ በመንፈሳዊ ስልጣኑ መምህረ ንስሐ መሆን መብት አለው። ግን ደግሞ ተጨማሪ ኳሊቲዎች እንዲኖሩት ማድረግ በስርዓት ደረጃ ማለት ነው። ተጨማሪ ማህበራዊ እውቀቶች፣ ተጨማሪ የጤና እውቀቶች፣ በተለይ ስነ ልቦናዊ ነገሮች ተጨማሪ እውቀቶች፣ የማማከር ተጨማሪ ስኪል፣ ህመምን በምክር ደግሞ የማይፈቱ ህመሞችን ደግሞ የመለየት ተጨማሪ እውቀት ከመንፈሳዊ ብቃት በተጨማሪ እኚህ ነገሮች ቤተክርስቲያን አዳፕት አድርጋ እንደ አስፈላጊ ቅድመ ሁኔታ ልክ አንድ ሰው ዲያቆን ለመሆን የሆነ ነገር ያስፈልገዋል አይደል? መማር ያለበት ወይም ደግሞ ቀዳሽ ቄስ ለመሆን የሚያስፈልገው መማር ያለበት ነገር አለ። ልክ እንደዛው ንስሐ አባት መሆን ግን ምንም እውቀትም ኖሮ አልኖረው ልምድም ኖሮ አልኖረው አውቶማቲካሊ የሚሰጥ ነገር ነው። ከመንፈሳዊ ነገሩ ጋር ክርክር የለኝም፣ መብት ነው። ግን ሌሎች ነገሮች ምክንያቱም ብዙ ልጆች መጥተው ይነግሩኛል። አይ እንዲህ ነግሬያቸው ነበረ እንዲህ ብቻ ነው ያሉኝ፣ ግን ሊረዳኝ አልቻለም። ስለዚህ በቃ ሳልነግራቸውም ቢሆን ልምጣ ብዬ ነው ይላሉ። በጣም ብዙ ልጆች በሚገርምና በሚደንቅ ሁኔታ ከዚህ በፊት 2008 አካባቢ በንስሐ አባትና በንስሐ ልጅ መካከል ያሉ ችግሮችና መፍትሄዎቻቸው የሚል ሐሳብን የዳሰሳ ጥናት ለማዘጋጀት ሞክሬ እንደው ካገኘሁት አንዲት ሴት እና ወይም ደግሞ አንድን ትዳር እንደው እንደ ምሳሌ ብንመለከት አንዳንድ ጊዜ ሙሉ ለሙሉ ተስፋ የማያስቆርጡና እጅግ በጣም መልካም አባቶች ያሉበት ዘመን መሆኑንም ደግሞ መርሳት ስለሌለብን ብዬ ነው። እንግዲህ በጊዜው ካገኘኋቸው ሰዎች መካከል አንዲት ሴት የንስሐ አባት አላችሁን የሚል ጥያቄ ላይ ስደርስ አዎ ያውም የቤቴ ባለቤት አለች የንስሐ አባቷን። እና ጉዳዩ ትኩረት ይስባል። እንዴት ይሄ ማለትን ማለት ነው የምንኖረው አዲስ አበባ ነው፣ ነገር ግን ልጆች አሉን፣ ትዳር አለን። ኑሮን ካለ መግፋትና ኑሮን አሸንፈን ካለ መኖር የተነሳ የቤት ኪራይ መክፈል ስለማንችል ወደ መጣንበት አካባቢ ልጆቻችን ተካፍለን ልንሄድ ነው የሚል ነበር። እና በዚህ ጊዜ ግን ከአባታችን ጋር ጤናማ ግንኙነት ስለነበረን ከዛም አልፎ ደግሞ የመጨረሻዋ የመሰናበቻ ጊዜም ስለነበረች አባታችን ሆይ እንዲህ አይነት ችግር ስለደረሰብን ልንለያይ ነው፣ ስለዚህ አሰናብቱንና ወደ የመጣንበት አካባቢ እንሄድ ሲሉ ያ መልካም አባት እስኪ ቆዩ ልጆች፣ ምናልባት በችግር ምክንያት ቤተክርስቲያን ስታጣምር ስታጋባ ተቸገርክ ተብሎ ተጠማሁ ተብሎ ልዩ ሀዘንና መከራ ደረሰብኝ ተብሎ ትዳር አይፈታም፣ ልጆችም አይበተኑም። ስለዚህ ምናልባት እግዚአብሔር ፈቃዱ ሆኖ መምጣታችሁ መልካም ነውና መፍትሄ ለማበጀት እንሞክር ነበር ያሉት ያ አባት። እንግዲህ ከአንድ የንስሐ አባት የሚጠበቀውን ሁሉ ለማድረግ እንዲህ ቆርጠው የሚነሱ መልካም አባቶች አሉና ያ አባት ምን አሉ? ከልጆቻቸው መካከል የተሻለ የሚሉትንና ሊኖረው ይችላል የሚሉትን ልጃቸውን ደውለው ጠሩና ልጄ ሆይ እንግዲህ ትዳር ሊፈርስ ነው፣ ልጆች ሊበተኑ ነው፣
ይህን ያክል አደጋ ደርሷል በእኔ ልጆች መካከል። ስለዚህ አንተ ትንሽ እርሾ አለህ፣ አንተ ትሻላለህ፣ ያንተ ገበታ ሞልቶ ይተርፋል፣ ያንተ ማዕድ የሞላ ነው፣ አንተ ዳቦ ትበላለህ። ነገር ግን ዳቦ መብላት ትዳራቸውን ማስቀጠል ልጆቻቸውን ማኖር የማይችሉ ልጆችን ዛሬ እንድታታደግልኝ ይፈልጋለሁና ሀብታሙ የንስሐ ልጃቸውን ደውለው ትዳር ሊፈርስ ነው፣ ቤተሰብ ሊበተን ነው፣ ምን ማድረግ አለብን ብለው ሲያወያዩ ልጄ ሆይ እኔ ዋስ ሆናለሁ፣ አንተ ደግሞ ካለህ ለነዚህ ልጆች ብድር ታበድራለህ፣ እነዚህ ሰዎች ደግሞ ይበደራሉ። ምናልባት የቤት መስሪያ ቤት አበደራቸውና ጥረው ግረው ሰርተው የቤት ኪራይን ሸፍነው ምናልባት መኖር ቢችሉና እግዚአብሔርን ፈቃዱ ሆኖ ይህን ትዳር እግዚአብሔር ባንተ በኩል ቢታደገውስ የሚል ሐሳብ ነበር ያቀረቡ። ያ መልካሙ አባት በዚህ በሀብታሙ ልጃቸውም እንኳን መታመን ያለባቸው አባት ስለነበሩ ያ ሀብታም ልጃቸው አባቴ ሆይ ከርሰው የሚቀር ከርሰውስ የሚሸሸግ ከርሰውስ የሚደበቅ ነገር ምን አለና ካለኝ ሁሉ አካፍላለሁ፣ ስለዚህ ይሄን እናደርጋለን አሉ። ያ ልጅም ለነዛ ሰዎች ካለው ንብረት ብድር ሰጥቶ ቤት ባዶ የጨረቃ ቤት ገዝተው እንግዲህ ሰርተው ይኖራሉና እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ አባቶች አመጣጣኝ ናቸው የሚለው የቤተ ክርስቲያናችን ስርዓት ያለው ከሌለው ነገሮችን ሁሉ መመርመርና ነገሮችን ሁሉ በማስተዋል ይከውናሉ የሚለው ከዚህ የተነሳ ነውና ምናልባት ብዙውን ጊዜ የብዙ ሰዎችን ሕይወት ባልተገባ መልኩ ሲያልፍ ስንመለከት ብዙ ተግዳሮቶችና የንስሐ አባቶች ሁላችንንም ጨምሮ ምናልባት ችግር እንዳለብን ሁሉ አልፎ እንደው በቁጥር ወይም ደግሞ በተወሰነ መልኩ ውስን ቢሆኑም እንዲህ አይነት ትዳርን የሚታደጉ ልጆችንም ከመበተን የሚያተርፉ መልካም አባቶች አሉና ምናልባት እንግዲህ ሙሉ ለሙሉ በአባቶችም ተስፋ አንቆርጥም። ሙሉ ለሙሉ ደግሞ ምናልባት ህልውናው አለ ወይ ለማለት ማያስደፍርምና እንዳው ማዕከላዊ አድርገን አይተነው እንደዚህ አይነት አባቶችን እግዚአብሔር ያብዛልን እያልን ምናልባት ችግሩን ተጋርቶ ችግሩን መፍትሄ አስቀምጦ የራስ ነው ተብሎ እንዲህ አይነት ችግሮችን መፍትሄ ላለማበጀትና ለመራቅና እንዲህ አይነት ችግሮችን ለመሸሽ አንዳንድ ጊዜ ሁላችንንም በተመሳሳይ አቋም አለመኖር የምንችልባቸው አጋጣሚዎች ስለሚኖሩ እሱኛውን አስተሳሰብ እንዲስተካከል መልእክታችን ሆኖ በመልካም አባቶች በኩል ያለው ጅማሮ ግን መቀጠል ያለበት ነው። የካህናት ድርሻ ትልቅ ነው። እውነት ለመናገር በተለይ የካህናት ድርሻ ለምን ትሪትመንቱ ይሄ ሕክምናው የሚሰጠው ዝም ብሎ ሳይንስ አይደለም ማለት የእግዚአብሔር ቃል ነው። ከእግዚአብሔር ቃል በላይ ደግሞ ሰው ምን ሊሰብረው ይችላል? ምን ሊያስተካክለው ይችላል? እና በቃል እግዚአብሔር መኮትኮት ቢቻል ብዙዎች ማዳን ይቻላል። እና በተለይ ደግሞ አሁን ምንድነው እኛ የምናደርገው አባት እናት በንስሐ አባት ታቅፈዋል፣ ልጆች ግን በንስሐ አባት አልታቀፉ። ግን ወጣቶች ናቸው። እና አንዳንዴ ሲመጡ እኔ ጋር 28 ዓመት ሆኖት ንስሐ አባት ነበረ እስከዛሬ ስል ለንስሐ ልጅነት ሲመጣ አይ አልነበረኝም የጋራ ያው ከቤተሰብ ጋር ነበር ይላል። የቤተሰብ ጋር ያለው እኮ ወይ ምናልባት እስከ 18 ዓመት ነው ወይ ከዛ በታች። እና እንደዚህ ሆኖ ዝም ብሎ መሀል ሰፋሪው ብዙ ነው። እውነት ለመናገር በካህናት ብቻ የሚፈረድ አይደለም። እንዲህ አይነት ችግር የገጠማቸውን ብቻ ሳይሆን እንዳልነው እንዲህ አይነት ችግሮች ክስተቶች ከመከሰታቸው በፊት ብዙ ባለድርሻ አካላት ሊኖሩ ይገባቸዋል ብዬ አስባለሁኝና እንዲህ አይነት ድርጊቶች ምናልባት የሚከሰቱት የትኛው የማህበረሰብ ክፍል ነው? ቅድመ ጥንቃቄዎችና ቅድመ ሁኔታዎች ምንድናቸው? ለምሳሌ ቤተክርስቲያንን ልጆቿ በእንደዚህ አይነት መልኩ እንዳይሄዱ ማድረግ ያለባት ኃላፊነት ይኖርባታልና የመጀመሪያው ልጆቿን በተገቢው መንገድ መቁጠር አለባት ብዬ አስባለሁኝ። ልጆቿን ቆጥራ ለክታ መጥና በየጊዜው የተቀደሰው ምስጢሯን ለልጆቿ ማካፈል አለባት ብዬ አስባለሁኝና ቤተክርስቲያንም እንዲህ አይነት ችግር ከመግጠሙ በፊት ለልጆቿ በእንደዚህ አይነት መልኩ የሰፋ አስተምህሮና በተለይ ደግሞ ያው ቤተክርስቲያን ስንል አባቶችን በዛ ውስጥ አስገብተን ስለሆነ መቼም የንስሐ አባት እንደ ኦርቶዶክሳዊ ተዋሕዶ ክርስቲያን አስተምህሮ የማይገባበት ጓዳ የለም። እያንዳንዱ ቤተሰብ ውስጥ የቤተሰቡ ኃላፊ የነብስ አባት የንስሐ አባት እንዲሁም ደግሞ ለስጋም የሚሆነውን አጠቃላይ የመመካከርና የመወያየት
ነገን ያን ቤተሰብ ማሻገርና የእግዚአብሔርን መንግስት ማውረስ ስለሆነ ያንድ ካህን ለቤተሰቡ ተግባርና ኃላፊነቱ ምናልባት አባቶች ችግሮችን ቀድመው የመለየትና ልጆቻቸው ምን ደረጃ ላይ እንዳሉ ማሰብ በነፍስም በስጋም ይገጥሟቸው ይችላሉ ተብሎ የሚታሰቡ ተግዳሮቶችን በተገቢው መንገድ የመለየት ችግሩን ከመለየት ጋር ተያይዞ ደግሞ መፍትሄ የማበጀትና ቀድሞ ለችግሮቹ ሊከሰቱ ይችሉ ይሆናል። ለምሳሌ አንድ ሰው እርቦኛል ካለ፣ ጠምቶኛል ካለ፣ መንፈሳዊ ዝለት ተሰምቶኛል ካለ የድግግሞሽ ኃጢአቶች በዛ በልጃቸው ውስጥ ከተከሰተ ያ የድግግሞሽ ኃጢአት ሊያስከትል የሚችለው ሌላ ተስፋ መቁረጥና ሌላ ተሻጋሪ እንዲህ አይነት ችግሮች ሊያስከትል ስለሚችል አባቶች በተገቢው መንገድ ልጆቻቸውን መለየትና ችግሮቹን የመለየት ለችግሮቹ መፍትሄ የማበጀትና ችግሮቹን እንዳይከሰቱ አሁንም ክትትል ማድረግ ከአባቶች ይጠበቃል። የመጀመሪያውና ዋናው መፍትሄ ከቤተሰብ ነው፣ ከወላጅ ነው። ወላጅ ለምንድነው ይሄን ምለው? የራስን ማጥፋት ምናልባት ከልጅነት ጀምሮ የመጣ የሆነ ነገር ውጤት ሊሆን ይችላል። ያስተዳደግ ውጤት ሊሆን ይችላል። ያያያዝ ውጤት ሊሆን ይችላል። ስለዚህ እንዴት ነው ልጆቻችን የምናሳድግ? ልጆቻችን ወደ ምድር መምጣታቸውን ብቻ ሳይሆን እንዴት እንደሚያድጉ ማሰብ መጨነቅ ያስፈልጋል። ለምሳሌ ከልጆች ጋር ያለን አታችመንት ምን ይመስላል? ከልጆች ጋር ያለን ተግባቦት ምን ይመስላል? እኛ ምን እየተናገርን ነው ብቻ ሳይሆን ልጆቻችን እያዳመጡን ነው ወይ የሚለውን ማሰብ ያስፈልጋል። እንዴት ነው እያቀፍን ነው የምናሳድጋቸው? እየወደድናቸው ነው የምናሳድጋቸው? ፍቅራችንን እየገለጽን ነው የምናሳድጋቸው? ፍቅር አግኝቶ ያደገ ልጅ መጨረሻው ያምራል። እንዴት ያስባል እንደዚህ አይነት ነገር? ፍቅር ነው ሁሌ የሚታየው። ፍቅር አጥቶ ያደገ ልጅ ግን ደስተኛ አይደለም። ስለዚህ ደስታውን የተነጠቀ ሰው ደግሞ የፈለገውን ነገር ሊያደርግ ሲል ብዙ ነገር አይታየውም ማለት ነው። ደስታቸውን የተነጠቁ ብዙ ናቸው ወላጆች። ለምሳሌ ፍቺ፣ እኔ እዚህ ፍርድ ቤት ሰራለሁ፣ ጠቅላይ ፍርድ ቤት ሰራለሁ። አንድ የሰማሁት ኬስ መጀመሪያ ምልክት ታሳይ ነበር ልጅቱ። ተለያይተዋል። አባት ና ወደ ቤት ግባ ደብዳቤ ጽፋማ የ11 ዓመት ልጅ ና ወደ ቤት ግባ፣ አንተ ማትመጣ ከሆነ ራሴን አጠፋለሁ የሚል ደብዳቤ ጽፋ አስቀምጣለች። ያንን ትል ነበር። በጣም አታችመንት ነበራቸው መጀመሪያ ከአባቷ ጋር። በሞት ግን ያንን አታችመንት አጣች። ስለዚህ ይሄን የምናገረው የኮንፊደንሻሊቲን በመጣስ ሳይሆን በሶሻል ሚዲያ ወጥቶ ስለነበር ሶሻል ሚዲያ ላይ ከወጣ በኋላ ነው እኔ ጋር ያገናኘው ፍርድ ቤቱ። እና ምንድነው ያንን አለች። እሱ ብቻ አይደለም ደብዳቤ ስጽፍ ባለፈው አያቴ አረፈ፣ እንደገና አንድ አርቲስት ይሞታል። አርቲስቱን በጣም ወደው ነበር እና ያ ሞተ። ለካ ሞት አለ፣ ለካ እኔም ነገ ሞታለሁ። በጣም የሚገርም ነው። ይሄን ሁሉ ዲያሪ ላይ ትጽፍ ነበር። ይሄንን ያየ ወላጅ መንቃት አለበት። ቁጭ አድርጎ ልጆቹን ማነጋገር አለበት። ልጄ ምን አጣህ? ቅድም እንዳልኩት ምልክት ሲታይ እናቴ ራሴን ላጠፋ እችላለሁ፣ ራሴን አጠፋለሁ ሲላት ቁጭ አድርጎ አሁን ነው የገባኛል። ስላልገባት ነው ያን አይፈረድባት። ግን መንቃት አለብን። ምልክቶች ሲታዩ ቅድም ያልናቸውና ሌሎች ምልክቶች ሲታዩ ቁጭ አድርጎ ልጆችን ማነጋገር። ከሁሉም በላይ ግን ፍቅር በቤተሰብ መካከል ቢኖር፣ ቅድም እንዳልነው ፍቺ ባይኖር፣ አብሮ መኖር ብቻ ተቻችሎ መኖር ቢሆን፣ እውነት ለመናገር ፍቅር ሰላም አግኝቶ እንዲያድግ ልጅ ላይ ትልቅ ስራ መስራት፣ ጭቅጭቃችንን እንኳን እንዲሁ ዘወር ብለን ለብቻ ማድረግ፣ ልጆቻችን እንዲሰሙ እንዲያዩ አለማድረግ፣ እነዚህ ነገሮች እና ሌላው ምንድነው ያላቸውን በጎ ነገር ማበረታታት፣ እውቅና መስጠት፣ የሚሰሩትን ስራ ምን እውቅና እየሰጠን ጎበዝ እያልን ብናሳድጋቸው ልጆች ጎበዝ ነኝ ይችላል። በመጽሐፍ እንደሚባለው ነው የሚታየውን የማይታየውን በሚታዩት ነገሮች ማወቅ መቻል አለብን። የማናየውን የአእምሮ ሁኔታ በምናያቸው ምልክቶች መረዳትና ክፍት ቤተሰብ፣ እንደዚህ አይነት ነገርን ለመነጋገር የሚፈቅድ ቤተሰብ
የሚያስፈራራ የሚቆጣ በርታ ብቻ የሚል ሳይሆን ከዛ ውጪ ቀርቦ የልጅንም ሐሳብ እንደዚህ አይነት ውጥረት ያለ የባለቤቱን ውጥረት ላይ ያለች ባለቤቱን ሐሳብ፣ ጭንቀት ላይ ያሉ አባቱን ሐሳብ፣ ጭንቀት ላይ ውጥረት ላይ ያሉ እናቱን ሐሳብ፣ ስሜት፣ ፍርሃት፣ ስጋት፣ ራስ የመጥፋት ሐሳብም ለመረዳት በጣም ፈቃደኛ የሆነ ራስን ማጥፋትን የማጥፋት ሐሳብን የማያገል ማህበረሰብ ማምጣት። ይሄ ማለት የሚያበረታታ ማለት አይደለም። ሰዎች እገለላለሁ ብለው ካላሰቡ ድፍረት ይኖራቸዋል ያሉበትን ሁኔታ ለመናገር። ከዛ ወደ መፍትሄ አብሮ ወደ መፍትሄ ለመሄድ በጣም ጥሩ ዝግጁነት ይኖራቸዋል። ከዛ በተጨማሪ ምን ማድረግ ያስፈልጋል? እንደዚህ አይነት ሲሆን ኦኬ፣ ሰዎች በውጥረት ውስጥ ሲሆኑ ነው እንደዚህ የሚሆኑት። ውጥረት እንዴት መቋቋም ይቻላል? በትምህርት ቤቶች ሊሆን ይችላል፣ በሌሎች የማህበረሰብ እንትኖች፣ መስሪያ ቤቶች። አሁን ብዙ መስሪያ ቤቶች እኛ እየሄድን መንገዶችን ውጥረትን መቋቋም የሚቻልበትን፣ ራስን ከጭንቀት ማውጣት የሚቻልበትን፣ ስሜትን በተለይ ደግሞ ከፍተኛ ድባቴ ወይም ደግሞ ከጥቃት በኋላ የሚመጡ ጭንቀቶች ምናምን ሲኖሩ እንዳይኖሩ ማድረጊያ መንገዶችን እናሰለጥናለን። በትምህርት ቤቶችም በሌሎችም ተቋማት እንዲህ በሰፋ ቁጥር ሰዎች ውጥረት ውስጥ ሲገቡ ራሳቸው ራሱ አቅም ይኖራቸዋል። እንዴት ከዛ ውስጥ የመውጣት አቅማቸውን ማዳበር መገንባት ይቻላል። ከዛ ውጭ ግን አሁን በተለይ ሕክምና ውስጥ ያሉ ሰዎች ምን ያስፈልጋል መሰለ? ክራይሲስ ፕላን ይባላል። ሰዎች ድንገት ቀጠሮ በወር በሁለት ወር ሊሆን ይችላል። ግን ከቀጠሮ በፊት ድንገት ከፍተኛ የሆነ ራሱን ማጥፋት ሐሳብ ቢኖረው ምን ማድረግ አለበት? ቅደም ተከተል ስምምነት ይኖራል። እንዴት አደርጋለሁ፣ ቀጥሎ እንታረጋል፣ ቀጥሎ ወደዚህ ተቋም ትሄዳለህ፣ እኔን ካላገኘኸኝ እንደዚህ ይሆናል ተብሎ በግልጽ እቅድ ይወጣል። የዛኔ በእቅዱ መሰረት ሰዎች እንዲሆኑ ያደርጋል። ስለዚህ ዋነኛው ነገር ግን ቅድም እንዳልነው ራስን ማጥፋት ከአእምሮ ህመም ጋር በጣም የተሳሰረ ስለሆነ በመንግስት ደረጃ በጤና ስርዓት በጤና ተቋማት ደረጃ የአእምሮ ሕክምና አገልግሎትን በጣም ማስፋትና ተደራሽ ማድረግ ትልቅ መፍትሄ ይሆናል ብዬ አስባለሁ።